ጤና ይስጥልን ውድ ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ዕለታዊው የስፖርት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ለማክሰኞ ግንቦት 19 2017 ዓ.ም የተለያዩ መረጃዎችን አሰናድተንላችኋል። እስከ መረጃ ሰዓት ፍጻሜያችን ድረስ አብራችሁ እንድትቆዩ እንጋብዛችኋለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ሜሮን እሳቱ ከኛ ጋር ቆይታ ታደርጋለች። የሀገር ቤት ስፖርታዊ መረጃዎችን ቀዳሚ እናድርግ። የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ትላንት የመርሃ ግብሩ የመጨረሻ ሁለት ጨዋታዎች ተከናውነዋል። አስቀድሞ የተደረገው ጨዋታ እንግዲህ መቀሌ 71 እንደርታን ከሱልሽረ እንደስላሴ ጋር ያገናኘው የትግራይ ደርቢ ጨዋታ ነበረ። በዚህ ጨዋታ ላይ መቀሌ 71 እንደርታ 2-1 በሆነ ውጤት ድል ማድረግ ችሏል። ወሳኝ ነጥብ ነው ማስመዝገብ የቻለው። በጨዋታው እንቅስቃሴ ጨዋታው እንደተጀመረ በ3ኛው ደቂቃ ላይ ቦና አሊ መቀሌ 71 እንደርታን ቀዳሚ ያደረገ ግብ እንደዚሁ ከመረብ ማሳረፍ ችሏል። 19ኛው ደቂቃ ላይ ደግሞ ፋሲል አስማማው ሱልሽረን ወደ አቻ ውጤት ያመጣ ግብ ከመረብ ማሳረፍ ችሎ ነበረ። የበለጠ የጨዋታውን እንቅስቃሴ ወደ ፍክክር የመለሰ ጨዋታ ነበረ። ነገር ግን ከረፍት መልስ ደግሞ በመጀመሪያው ግማሽ 20 ደቂቃ ላይ የነበራቸውን ከፍተኛ እንቅስቃሴ ዳግም አሁንም ይዘው በመግባት ሁለተኛው ግማሽ 45 ላይ 55ኛው ደቂቃ ላይ ያሬድ ብርሃኑ ጎል አስቆጥሮ መቀሌ 71 እንደርታ ዳግም ወደ መሪነት የሚመጣበትን ጎል ከመረብ ማሳረፍ ችሏል ማለት ነው። ትላንት ወሳኝ ነጥብ ነው መቀሌዎች ያሳኩት። ምናልባት በኢትዮጵያ ፕሪሚየር ሊግ ላይ ዘንድሮ ከሊጉ ከሚሰናበቱ 4 ክለቦች ላለመሆን ይህ ጨዋታ ይህ ውጤት እጅግ በጣም ወሳኝ ነው ማለት ይቻላል። እንግዲህ ድሉን ተከትሎ መቀሌ 71 እንደርታ አሁን በውድድር ዓመቱ የሰበሰበ ባቸውን ነጥቦች ወደ 33 ከፍ አድርጓል። ደረጃው 15ኛ ደረጃ ላይ ነው የሚገኘው። 14ኛ ደረጃ ላይ ከሚገኘው ከኢትዮ ኤሌክትሪክ ጋር ያለውም የነጥብ ልዩነት ወደ 1 ማጥበብ ችሏልና ቀጣይ ጨዋታዎች በጣም ይጠበቃሉ። የሊጉ የውድድር ዓመቱ ሊጠናቀቅ እንግዲህ 4 መርሃ ግብሮች ብቻ ናቸው የቀሩት። የሻምፒዮናው ላይ አስቀድሞ ኢትዮጵያ መድን እንግዲህ በሰፊ የነጥብ ልዩነት እስከ 12 የነጥብ ልዩነትን ይዞ ይመራ ነበር። አሁን ላይ ግን ኢትዮጵያ ቡና እግር ኳስ ክለብ ደግሞ የነጥብ ልዩነቱን ከ12 ወደ 6 በማጥበብ እዛ ላይም እንግዲህ ፍክክር እንድንመለከት አድርጎናል። በቀጣዩ 4 ጨዋታዎች በሊጉ የዋንጫ ክብር ላይ የሚደረጉትም እንቅስቃሴዎች እንግዲህ እጅግ በጣም ወሳኝ ሊሆኑ እንደሚችሉ እየተገመተ ነው የሚገኘው። ከዛ ጎን ለጎን ደግሞ ላለመውረድ የሚደረገው እንቅስቃሴ እንደዚሁ ከፍተኛ ፍክክርን እያስመለከተን ይገኛል። እስከ ውድድር ዓመቱ መጨረሻ የመርሃ ግብር ድረስም እንደዚሁ ይህ ፍክክር ሊዘልቅ እንደሚችል እየተመለከትን ነው የምንገኘው ማለት ነው። ሌላኛው አመሻሽ 12 ሰዓት ላይ ጅማሮን ያደረገው የሐዋሳ ከተማና የፋሲል ከተማ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በጣም ከፍተኛ ፍክክር የተመለከትንበት ጨዋታ ነበር ማለት ይቻላል። የመጀመሪያው ግማሽ 45 ግብ ሳይቆጠርበት 0-0 በሆነ አቻ ውጤት ነበር ሁለቱ ቡድኖች ለረፍት ወደ መልበሻ ክፍል ያመሩት። ከረፍት መልስ እንግዲህ ጥሩ እንቅስቃሴ ማድረግ የቻሉት ሐዋሳ ከተማዎች 64ኛው ደቂቃ ላይ ትውልደ ኤርትራዊው ሃሊ ሱሌማን ባስቆጠራት ጎል ቀዳሚ መሆን ችሏል። አይቆቹ 1-0 በሆነ ውጤት መምራት ቻሉ። ከዛ በኋላ ደግሞ ጨዋታው ሊጠናቀቅ 90 ደቂቃ የመደበኛው 90 ደቂቃ ተጠናቆ በተጨመሩ ደቂቃዎች 95ኛው ደቂቃ ላይ የተገኘውን የፍጹም ቅጣት ምት የቀድሞ የኢትዮጵያ ብሔራዊ ቡድን በተለያዩ ክለቦች ውስጥ አንጸባራቂ ስኬትን ማስመዝገብ የቻለው አንጋፋው አጥቂ ጌታነህ ከበደ በፍጹም ቅጣት ምት ጎል አስቆጥሮ ጨዋታው አንድ አቻ በሆነ ውጤት እንዲጠናቀቅ አድርጓል። ፋሲል ከተማ እንግዲህ ተከታታይ ጨዋታዎች ላይ ባቻ ውጤት ጨዋታውን እያጠናቀቀ ነው የሚገኘው። አሁን የሚገኝበት የደረጃ ሰንጠረዥም ክለቡና ለደጋፊዎቹ የሚመጥን ነው ተብሎ አይጠበቅም። ትላንት ይህንንም ተከትሎ በስቴዲየም የሚገኙ የአጼዎቹ ደጋፊዎች እንግዲህ በአሰልጣኙ ውበቱ አባተ ላይ እንደዚሁ ተቃውሟቸውን ሲያሰሙ እንደነበረ ማስተዋል ችለናል። ትላንት በነበረው እንቅስቃሴ ላይ እንግዲህ ባቻ ውጤት ጨዋታው ተጠናቋል። 13 ጨዋታዎችን ባቻ ውጤት አጠናቋል። ሱልሽረና ፋሲል ከተማ በዚህ የውድድር ዘመን እንግዲህ ብዙ ጨዋታዎችን ባቻ ውጤት በማጠናቀቅ ወደር ያልተገኘላቸው ክለቦች ሆኗል። ፋሲል ከተማ በአጠቃላይ 29 ጨዋታዎችን ያደረገው በውድድር ዓመቱ 8 ጨዋታዎችን በአሸናፊነት ማጠናቀቅ ሲችል 8ቶቹን ባቻ ውጤት አጠናቋል። 13ቱን ደግሞ በ8ቱ ሲሸነፍ በ8ቱ ድል ማድረግ ችሏል። በ13ቱ ደግሞ ባቻ ውጤት አጠናቋል ማለት ነውና በአጠቃላይ ከተመለከትነው የ2013 የኢትዮጵያ ፕሪሚየር ሊግ አሸናፊው ፋሲል ከተማ ያናህል የቀድሞ ተክለ ቁመናውን እየተመለከትን አይደለም የምንገኘው። በተለይ አሰልጣኙ ውበቱ አባተን በዋና አሰልጣኝነት ከቀጠረ በኋላ ወደ ድል ሊመለስ ይችላል፣ ዋንጫዎችን ሊያነሳ ይችላል ተብሎ ግምት ሲሰጠው ነበረ። ትልልቅ ተጫዋቾችን ከሲኒየር እስከ ጁኒየር ተጫዋቾችን በኢትዮጵያ ውስጥ አሉ የተባሉ ተጫዋቾችን በስብስባቸው ውስጥ ማካተታቸው ይታወሳልና ያንን ተከትሎ ብዙ ተስፋ ተጥሎባቸው ነበር። በተለይ አሰልጣኙም ከተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ጋራ የኢትዮጵያ ብሔራዊ ቡድንም ጭምር መያዛቸው ይታወቃልና
ወደ ባህር ማዶ ማቀንተው የማሰልጠን አጋጣሚው ከተፈጠረላቸው አሰልጣኞች መካከል አንደኛው ነውና ይህንን ተከትሎ እንግዲህ ብዙ ተስፋ የተጣለባቸው አሰልጣኙ ውበቱ አባተ አሁን ላይ እንግዲህ ከፋሲል ከተማ እግር ኳስ ክለብ ደጋፊዎች ጋር ያላቸው ሁኔታ በተወሰነ መልኩ መሻከሩን እየተመለከትን እንገኛለን። እሳቸው ግን ከጨዋታው መጠናቀቅ በኋላ ከሶከር ኢትዮጵያ ጋር በነበራቸው ቆይታ እንደተናገሩት ከሆነ ቡድናችንን ማስቀደም አለብን። ፋሲል ከነማ እግር ኳስ ክለብ ትልቅ ነው። ምናልባት አሰልጣኞች ሊፈራረቁ ይችላሉ። የውጤት ደግሞ ማጣት በየትኛውም አሰልጣኝና በየትኛውም ቡድን ላይ ሊከሰት ይችላል። በትዕግስት ቡድኑን ማሻሻል አለብን የሚል ሀሳባቸው እንደዚሁ እንደሰነዘሩ ሶከር ኢትዮጵያ አስነብቧል። ስለዚህ እንግዲህ በቀጣይ የሚኖሩት ጨዋታዎች ለፋሲል ከተማ ምን አይነት ነገር ይዘው ይመጣሉ የሚለው ነገር ይጠበቃል። የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ጨዋታዎች እንግዲህ ከነገ ጀምረው ደግሞ በዚያው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን እንለፍ። በትላንትናው ዕለት እንግዲህ በደማቅ ስነ ስርዓት የመክፈቻ ስነ ስርዓቱን አድርጓል። በኢትዮጵያ ስፖርት አካዳሚ 13ኛው ከ20 ዓመት በታች የኢትዮጵያ አትሌቲክስ ሻምፒዮና እንዲሁም በጣምራ እየሄደ የሚገኘው አራተኛው ከ18 ዓመት በታች የታዳጊና ወጣቶች የአትሌቲክስ ሻምፒዮና የውድድር መድረክ ትላንት መክፈቻውን አድርጓል። ታላላቅ የክብር እንግዶች በተገኙበት ነው የመክፈቻውን ያደረገው። ከዛ በኋላ ደግሞ እንደዚሁ የማጣሪያና የፍጻሜ ውድድሮች እንደዚሁ ተከናውነዋል ማለት ነው። ዛሬ ማለዳ ላይም እየተደረጉ ያሉ የወንዶች 10000 ሜትር በበርካታ የአትሌቲክስ አፍቃሪያን ዘንድ ታጅቦ እየተከናወነ ነው የሚገኘው ማለት ነው። ትላንት የተደረገ የዲስክ ውርወራ የዲስከስ ውርወራ እንደዚሁ በሴቶች ተከናውኗል። አትሌት ራይል ቶሎሳ 30.63 ሜትር በመወርወር በአንደኝነት ውድድሯን አጠናቃለች ከኢትዮጵያ ስፖርት አካዳሚ ማለት ነው። እንደዚሁ ደገፌ ሹቤ ከኦሮሚያ ክልል በሁለተኝነት ውድድሯን አጠናቃለች። የብር ሜዳሊያም ተሸላሚ ሆናለች። የወረወረችውን ሜትር ስንመለከት 21.50 ሜትር በመወርወር በሁለተኝነት ነው ውድድሯን ያጠናቀቀችው። በሶስተኝነት ውድድሯን በማጠናቀቅ የራስ ሜዳሊያ ተሸላሚ የሆነችው ደግሞ የትግራይ ክልሏ እንደዚሁ አብርሃት ኃይሉ ናቸው። ይቅርታ አትሌት አብርሃት ኃይሉ ነች። ስለዚህ ከትግራይ ክልልም እንደዚሁ ውድድሩ በእንዲህ አይነት መልኩ ተከናውኗል ማለት ነው። ትልልቅ እንግዶች እንግዲህ የሜዳሊያ ሽልማት እያበረከቱ ይገኛሉ ለአሸናፊ አትሌቶች ማለት ነው። ዛሬም ቀጥሎ ይከናወናል። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ተጨማሪ የዚህ የኢትዮጵያ የታዳጊዎችና ወጣቶች የአትሌቲክስን ውድድር በተመለከተ እንደዚሁ የምናጠናክራቸው ዘገባዎች ይኖራሉ። ክቡራትና ክቡራን ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ስንመለስ ደግሞ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናመራ ይሆናል። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ናሁ ቴሌቪዥን ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ የምናደርሰው። እንግዲህ የአውሮፓ ታላላቅ ሊጎች ተጠናቋል። አሁን ምናልባት የእግር ኳስ ቤተሰቡን ወይም ደግሞ በአጠቃላይ ስፖርት ቤተሰቡን ቀልብ የሚስበው የዝውውር መረጃዎች ናቸው የሚሆኑት ማለት ነው። ከዛ ግን ቀደም አድርገን አንድ ሁለት ሌሎች መረጃዎችን እናንሳ። ትላንትና የሳውዲ ፕሮ ሊግ የ2024-25 የውድድር ዘመን የመጨረሻ የውድድር ዓመቱ ጨዋታዎች እንደዚሁ ተከናውነዋል። አሊታድ የ2024-25 የሳውዲ ፕሮ ሊግ አሸናፊ መሆኑን እንደዚሁ አረጋግጧል። በትላንትናው ዕለትም ያደረገውን ጨዋታ ድል ማድረግ ችሏል ማለት ነውና ይህንን ተመልክተናል። ሌሎች ጨዋታዎች ተደርገዋል፣ ግን ትልቅ ፋይዳ የነበራቸውም እንደዚሁ በሳውዲ ፕሮ ሊግ ላይ የተደረጉ ጨዋታዎች አሉ። የክርስቲያኖ ሮናልዶ ክለብ አልናስር ከአልፈታህ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ተሸንፏል።
ጎል አስቆጥሯል። ትላንት ክርስቲያኖ ሮናልዶ እና የቀድሞ የሊቨርፑሉ እግር ኳስ ክለብ ኮከቡ ሳዲዮ ማኔ ሁለቱ ተጫዋቾች ጎል አስቆጥረው ነበር። ነገር ግን 3-2 በሆነ ውጤት ማሸነፍ የቻለው አልፈታህ ነው በዚህ ጨዋታ ላይ ማለት ነው። ሶስተኛ ደረጃን ይዞ አጠናቋል። እንግዲህ እንደተመለከትነው አልናስር በቀጣይ እንግዲህ በኤሽያ ካፕ በኤሽያ ቻምፒየንስ ሊግ ላይ የማይሳተፍ ነው የሚሆነው። ይህንን ተከትሎ ክርስቲያኖ ሮናልዶ እንግዲህ ከሳውዲ ፕሮ ሊጉ ክለብ አልናስር እግር ኳስ ክለብ ጋር የሚኖረው ቆይታ ሊቋጭ እንደሚችል እየተነገረ ይገኛል። እሱም በማህበራዊ ሚዲያ ትስስሩ እንደዚሁ ይፋ እንዳደረገው እንግዲህ የመጀመሪያው ሂደት ስለመጠናቀቁ ያው ጠቆም የሚያደርግ ምናልባት በቀጣይ በሌላ በአዲስ ክለብ ማሊያ ልናየው እንደምንችል አቅጣጫ የሚሰጡትን አይነት ሀሳቦች ነው ያንጸባረቀው ማለት ነው። ምክንያቱም ከሳውዲ ፕሮ ሊግ ባሻገር በዚህ በኤሽያ ቻምፒየንስ ሊግ የውድድር መድረክ ላይ አለመሳተፉ ደግሞ ምናልባት ተጫዋቹ በክለብ ውስጥ ላይቆይ እንደሚችል አመላካች ነው። ይህንንም ውሳኔውን የበለጠ ሊያፋጥነው እንደሚችል ነው እየተነገረ የሚገኘው ማለት ነው። እንግዲህ ቀጣይ መዳረሻው የት ሊሆን ይችላል እየተባለ እየተገለጸ ይገኛል። ቡድኑ ነው ተጫዋቹ እንግዲህ ካለው ተሞክሮ ካሳካቸው ስኬት አንጻር ትልልቅ ክለቦች ውስጥም ልናየው እንችላለን። ምናልባት አንድ አመት በዛ በትልቅ ቡድን ውስጥ ለምሳሌ ቼልሲ ሲባል ነበር ከዚህ ቀደም፣ ሌሎችም ክለቦች ይፈልጉታል። እንደነ ኒውካስል ዩናይትድን የመሳሰሉ ክለቦች ይፈልጉታል። ይህንን ተጫዋች የሚፈልጉት አሁን በተጫዋችነት ያናህል በቀድሞ አቋሙ ላይ ሆኖ በተለይ ደግሞ በእነዚህ በአምስቱ ታላላቅ የአውሮፓ ሊጎች ላይ የቀድሞውን አንጸባራቂውን አካሄዱን ወይም ብቃቱን ያሳያል ተብሎ ሳይሆን አንድ አመት በዛ ውስጥ ቆይታ ቢያደርግ በሌሎች የቡድን አጋሮቹ ላይ የሚያሳድረው ተነሳሽነትና ተጽዕኖ ቀላል እንደማይሆን ይገመታልና በዛው ደግሞ የኮቺንግ ስታፍ አባልም አድርጎ ይዞ ለመቀጠል ይህንን ተሞክሮውን ለማግኘት ብዙ ትልልቅ ክለቦች አሁን ላይ እንግዲህ የክርስቲያኖ ሮናልዶን ፊርማ እየፈለጉ እንዳለ እየተገለጸ ይገኛል። ቀደም ሲል እንዳልኳችሁ በተጫዋችነት ብቃቱ ብቻ አይደለም። አሁን ላይ ከእድሜ ጋር ተያይዞ ምናልባት በትልልቆቹ ሊጎች ላይ ቢመጣ ያናህል ቀድሞ የነበረውን ብቃቱን ላያሳይ ይችላል፣ ቀድሞ የነበረውን ስኬቱን ላያሳይ ይችላል። ቀደም ሲል ግን የነገርኳችሁ ነገር አለ። በዋና ምክንያት ይህንን ተጫዋች እንደ ብራንድ በመጠቀም አንደኛ ያ ክለብ ትልቅ ተመልካችን ያገኛል። ሌላ ደግሞ ከስፖንሰር ጋር በተያያዘም ትልልቅ ካምፓኒዎችን አጋሪ ማድረግ አጋጣሚ ይፈጠርለታል። በዛ ላይ ደግሞ ቀደም ሲል እንደገለጽኩላችሁ የቡድኑ አይከን በመሆን አምባሳደር በመሆን ጭምር ብዙ ነገሮችን ሊያግዛቸው ይችላል እና ይህንን ተከትሎ የክርስቲያኖ ሮናልዶን እውቅና ወደ ገንዘብ ወደ ፋይናንስ ለመቀየር ወደ ክለብ ብራንድ ለመቀየር አሁን ላይ ትልልቅ ክለቦች እየተረባረቡ እንዳሉ እየተገለጸ ይገኛል። ይሄ ትልቅ መታደል ይመስላል። በ40 ዓመት እንግዲህ ብዙ ተጫዋቾች ትልቅ ደረጃ ይደርሳሉ ተብለው እንግዲህ ባለባሌ ነገሮች ተሰብረው በ25 ዓመታቸው ከእግር ኳስ ዓለም ሲገለሉ አይተናል። በ30 ዓመት እዚህ ግባ የማይባል ስራዎችን ሲሰሩ ከእግር ኳሱ ሲወጡ ተመልክተናል። ክርስቲያኖ ሮናልዶ ግን በጣም የሚገርም ታሪክን እየሰራ ይገኛል። ልጁ ደግሞ ጁኒየር ክርስቲያኖ እንደዚሁ እንደሚታወቀው ለፖርቹጋል ብሔራዊ ቡድን ከ15 ዓመት በታች ተጠርቶ ጎል ጭምር ማስቆጠሩን እናስታውሳለን ባለፈው ማለት ነውና እንግዲህ እንደዚህ አይነት ቤተሰብን እያፈራ ይገኛል። ሌሎችም ላይ እንደዚሁ ተጽዕኖ እየፈጠረ ነው የሚገኘው። በተለያዩ ስራ ላይ ለተሰማሩ ከእግር ኳሱም ከስፖርቱም ውጪ ለሚሄዱ ክርስቲያኖ ሮናልዶ ምን ያህል ጠንካራ ሰራተኛ እንደሆነና ለአንድ ላመነው ነገር ትጋት ካለን ትልቅ ደረጃ እንደምንደርስ አመላካቹ ክርስቲያኖ ሮናልዶ ነው እየተባለለት የሚገኘው። ይህ ተጫዋች እንግዲህ በግሉ ትልቅ ስኬትን አሳክቷል። በዚህ ባለፈው ዓመት የሳውዲ ፕሮ ሊግ የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት በማጠናቀቅ ተሸላሚ እንደነበር እናስታውሳለን። አምና በእርግጥ 35 ግቦችን ነበር ከመረብ ማሳረፍ የቻለው። ዘንድሮ የ10 ግብ ልዩነት አለ። 25 ግቦችን ነው ዘንድሮ ከመረብ ማሳረፍ የቻለው ማለት ነውና በተከታታይ ዓመት እንግዲህ የሳውዲ ፕሮ ሊግ የወርቅ ጫማውን ለሁለተኛ ጊዜ ማሸነፉን እንደዚሁ አረጋግጧል ማለት ነው ክርስቲያኖ ሮናልዶ። ከዚህ ጋር እንግዲህ የተያያዘው መረጃችንን እዚህ ላይ እናጠናቅቃለን። ወደ ሌሎች መረጃዎቻችን ስናልፍ ደግሞ እንደዚሁ የብራዚል ብሔራዊ ቡድን አሁን መነጋገሪያ ሆኗል። አዲስ አሰልጣኝ ቀጥሯል፣ ካርሎ አንቸሎቲን ማለት ነው። የቀድሞ የሪያል ማድሪዱን አሰልጣኝ በተለያዩ ክለቦች ውስጥ በውጤታማነታቸውን የምናውቃቸውን አንጋፋውን አሰልጣኝ በዋና አሰልጣኝነት መሾሙን ይፋ ማድረጉ የሚታወስ ነው። አሁን ላይ እንግዲህ በቀጣይ በዓለም እግር ኳስ ዋንጫ የውድድር መድረክ ሁለት የማጣሪያ ጨዋታዎች አሏት የብራዚል ብሔራዊ ቡድን ማለት ነው። ይህንን ተከትሎ እንግዲህ ለተጫዋቾች ጥሪ ቀርቧል። ትልልቅ ተጫዋቾች ያፈራ ብሔራዊ ቡድን እንደሆነ ይታወቃል። እንግዲህ
ጥሪ ከቀረበላቸው ተጫዋቾች መካከል ካስሜሮ አንደኛው ነው። ካስሜሮ በማንቸስተር ዩናይትድ ቤት እንግዲህ 33 ዓመቱ ላይ ነው የሚገኘው። የዚህ ተጫዋች ጥሪ ብዙዎችን እያነጋገረ ነው የሚገኘው። ዩናይትድ በእንግሊዝ ፕሪሚየር ሊግ 15ኛ ደረጃን ይዞ ነው ያጠናቀቀውና በጣም ደካማ ጊዜ ነው። በእርግጥ በኢሮፓ ሊግ የፍጻሜ ተፋላሚ እንደነበረ ማስተዋወስ እንችላለን። እንግዲህ ከአንድ ደካማ ቡድን ውስጥ ወይም ደግሞ በውድድር ዓመት ውስጥ በጣም ደካማ ጊዜን ካሳለፈ ቡድን ውስጥ ደግሞ የተሻለ ፐርፎርም የሚያደርጉ ተጫዋቾች እንዳሉ እውን ነው እና አንደኛው ካስሜሮ ነው። ካስሜሮም እንግዲህ በሪያል ማድሪድ ቤት ያለውን የካበተ ልምድ እናውቃለን። እንደዚህ አይነት ተጫዋቾች ደግሞ በብሔራዊ ቡድን ውስጥ ያስፈልጋሉ በማለት እንግዲህ ጥሪ ያቀርበውለታል። አንቶኒም በተመሳሳይ የቀድሞ የማንቸስተር ዩናይትድ ተጫዋች አሁን በሪያል ቤቲስ በጣም ደማቅ ጊዜን እያሳለፈ ይገኛል። ወደ ግብ አግቢነቱ ተመልሷል። ለጎል የሆኑ ኳሶችን ይሰጣል። የሪያል ቤቲስ ብራንድ ሆኗል ማለት ይቻላል እና በውሰት ነው። በቀጣዩ በክረምት የተጫዋቾች የዝውውር መስኮት ከፈለገ ማንቸስተር ዩናይትድ ወደ ቡድኑ ሊመልሰው ይችላል፣ አሊያም ለሌላ ክለብ ማሳልፎ ሊሰጠው ይችላል እና ይህም ተጫዋች በብራዚል ብሔራዊ ቡድን በቀጣይ የምንመለከተው ነው የሚሆነው ማለት ነው። ሌሎች እንግዲህ ከኔማር ጋር የተያያዘው ደግሞ አድናቂዎቹ በዚህ ሀገር ቤትም እጅግ በጣም እልፍ ናቸው። ይሄ ተጫዋች እንግዲህ አሰልጣኝ ካርሎ አንቸሎቲ ደውዬ አነጋግሬው ነበረ፣ ግን በመልካም ጤንነት ላይ እንደማይገኝ ገልጾልኛል። ስለዚህ ወደ ጥሩ ጤንነቱ ሲመለስ ምናልባት በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እንደሚመጣ ተስፋ አደርጋለሁ ብሏል። ለጊዜው ግን በእነዚህ ሁለት የዓለም ዋንጫ ማጣሪያዎች ላይ ጥሪ እንዳልቀረበለት እንደዚሁ ተናግሯል፣ ከጉዳት ጋር በተያያዘ ማለት ነው። ሌሎች መረጃዎችን እንመልከት። አጫጭር ስፖርታዊ መረጃዎችን ስናይ የላሊጋ የአመቱ ምርጥ ተጫዋቾች እንደዚሁ እና ተጫዋቾችም አሰልጣኞችም እጩዎች ይፋ ተደርጓል። በእጩነት እንግዲህ ከቀረቡ አሰልጣኞች መካከል ቫልቬርዴ፣ እንደዚሁ ሚሼል ሳንቼዝ፣ ሃንስ ፍሊክን የመሳሰሉ አሰልጣኞች ተካተውበታል። ሃንስ ፍሊክ እንግዲህ የዚህ ሽልማት አሸናፊ ሊሆኑ እንደሚችሉ ይገመታል። ምክንያቱም የሶስትዮሽ ዋንጫ አሸናፊ ናቸው። በዛ ላይ ደግሞ እስከ ሰሚ ፋይናል ድረስ በአውሮፓ ቻምፒየንስ ሊግ የውድድር መድረክ መጓዝ ችለዋል። በእርግጥ የላሊጋው ምርጥ ነው የሚመረጠው፣ ነገር ግን እነዚህ አይነት ጉዳዮች ምናልባት ጎን ለጎን ሊታዩ የሚችሉበት እድል አለ። ሃንስ ፍሊክ ሻምፒዮና መሆናቸውን ተከትሎ ይህንን ሁኔታ ሊወስዱ ይችላሉ ተብሎ ይጠበቃል። በተጫዋቾች ደግሞ እንደነ ላሚን ያማል፣ እንደነ ቤሊንግሃም፣ ራፊና ከዛው ከባርሴሎና ሮበርት ሌቫንዶስኪ እንደዚሁም ክሊያን ምባፔን፣ ቪኒ ጁኒየርን የመሳሰሉ ተጫዋቾች እንደዚሁ የተካተቱበትን አጋጣሚ ተመልክተናል። በቀጣይ ማን ያሸንፋል የሚለው ነገር ይጠበቃል። አምና ጆዲ ቤሊንግሃም የዚህ የላሊጋ የአመቱ ምርጥ ተጫዋች ተብሎ መመረጡ ይታወሳል። ዘንድሮ እንግዲህ በወጣቶችም እንደነ ላሚን ያማል፣ ፔድሪን የመሳሰሉ ተጫዋቾች እንደዚሁ ተካተውበታል ማለት ነው እና ወደፊት እንግዲህ ይፋ ይደረጋል ተብሎ ይጠበቃል ማለት ነው። ከብራዚል ብሔራዊ ቡድን ጋር ቀደም ሲል ሀሳቦችን አንስተናል። ሌላኛው እንግዲህ ዝውውር ነው። ከዝውውር መረጃዎች ጋር ደግሞ አንደኛው እንግዲህ የምዕራብ ለንደኑ ክለብ ቼልሲ ደግሞ አሁን ሌላኛው የሰሜን ለንደኑ ክለብ አርሰናል ከሚፈልገው ተጫዋች ጋር ስሙ እየተያዘ ይገኛል። ይህ ተጫዋች ኡጎ ኢኪቲኬ ይሰኛል። ለአይንትራ ፍራንክፈርት እየተጫወተ ይገኛል። በጀርመን ቡንደስሊጋ በጣም ጥሩ እንቅስቃሴ እያደረጉ ካሉ ተጫዋቾች መካከል አንደኛው ነው ማለት ይቻላልና ይህንን ተጫዋች ይሄ የአሰልጣኝ ሄንዞ ማሬስካው ቡድን ለማስፈረም ጥረት እያደረገ እየተገለጸ ይገኛል። ከዚህ ቀደም እንግዲህ በስፋት ከአርሰናል ጋር ከዩናይትድ ጋር ስሙ ሲያያዝ የነበረ ተጫዋች ነው። አሁን ላይ በመምጣት ላይ ከሚገኙ ወጣትና ተስፈኛ ተጫዋቾች መካከል አንደኛው ነው እና ኢጎ ኢኪቲኬን የማስፈረም ፍላጎት አለው ተብሏል። እስከ 80 ሚሊዮን ፓውንድ ድረስ ይገመታል። ምናልባት ንኩንኩን ወደ ሌላ ቡድን አሳልፎ ሊሰጥ እንደሚችልም እየተገመተ ነው የሚገኘው ቼልሲ ማለት ነውና እነዚህን ሀሳቦች እየተመለከትን እንገኛለን በዝውውሩ ላይ። ሌላው የጋርናቾ ጉዳይ አሁን እየተቃረበ ይገኛል። የደቡብ ጣሊያኑ ክለብ ናፖሊ ይህን ተጫዋች ለማስፈረም ፍላጎት አለው ተብሏል። ትላንትም እንደዚሁ ሽፋን ሰጥተነዋል። አሁንም የተለያዩ የመረጃ ምንጮች እንደዚሁ እንደሚጠቁሙት ይህንን ተጫዋች ይህንን አርጀንቲናዊ ተጫዋች አሰልጣኝ አንቶኒዮ ኮንቴ ወደ ስብስባቸው ለማምጣት ፍላጎት እንዳላቸው እንደዚሁ እየተነገረ ነው የሚገኘው ማለት ነው። በቀጣይ ምናልባት ሻምፒዮናውን የሴሪያውን የዋንጫ ክብር በቅርቡ ማሳካታቸውን እናስታውሳለን። ይህንን ተጫዋች ለቀጣዩም ለአዲሱ የውድድር ዓመትም ቡድናቸው ጠንካራ እንዲሆን እንደዚህ ወጣትና ተስፈኛ ተጫዋቾችን ለማምጣት ፍላጎት እንዳላቸው እየተነገረ ይገኛል። ተጫዋቹ ከአሰልጣኝ ሩበን አሞሪም ጋር የገባበት ሰጣ ገባ ደግሞ ምናልባት በሩን የበለጠ ከፈት እያደረገው እንዳለ ነው እየተነገረ የሚገኘው ማለት ነውና በቀጣይ በእነዚህ በውሃ ሰማያዊ ማሊያ በናፖሊ ቤት ልናየው ምናልባት ሊሆን ይችላል እየተባለ ከሚገኙ የሩመሮች መካከል አንደኛው ነው ማለት ነው። ሌላኛው እንግዲህ አርሰናል ነው። የአርሰናል ጉዳይን ስንመለከት ደግሞ የኒኮ
ዊሊያምስ ጉዳይ በድጋሚ እየወጣ ይገኛል። ኒኮ ዊሊያምስ ሪያል ማድሪድም ይህን ተጫዋች ይፈልጋል እየተባሉ መረጃዎች እየወጡ ነው የሚገኙት። አሁንም ድረስ ግን አርሰናል የዚህን ተጫዋች ፈላጊ ሆኗል። ገብርኤል ማርቲኔሊም ቡድኑን ሊለቅ እንደሚችል እየተነገረ ነው የሚገኘው በስፋት። ስለዚህ ኒኮ ዊሊያምስን በግራ መስመር ለማጫወት ፍላጎት አላቸው ተብሎ እየተነገረ ይገኛል። እንግዲህ በቀጣይ እንመለከተዋለን ማለት ነው። ቀኝ መስመር ላይም እንደዚሁ ወጥቶ የመጫወት ትልቅ ታለንት እንዳለው ይነገራል ይህ ተጫዋች ማለት ነውና አትሌቲክ ቢልባኦ በቀጣይ ዓመት በክረምቱ የተጫዋቾች የዝውውር መስኮት ይህንን ተጫዋች ሊለቀው እንደሚችል እየተነገረ ነው የሚገኘው። መድፈኞቹ ሮድሪጎ በተመሳሳይ እንደዚሁ ፍላጎት አላቸው። ሮድሪጎንም እንደዚሁ ወደ ስብስባቸው የማምጣት እየተባለ ነው እየተገለጸ የሚገኘው ማለት ነውና እንግዲህ ቀጣይ የሚወጡ የዝውውር መረጃዎች እንመለከታለን። አርሰናል ግን በዘንድሮ ዓመት እንግዲህ ከ200 እስከ 300 ሚሊዮን ፓውንድ ድረስ ከክለቡ ባለሀብቶች ፈንድ ሊደረግለት እንደሚችል እየተነገረ ነው የሚገኘው ማለት ነውና አርቴታ ደግሞ በዚህ በሚበጀትለት በጀት ሁነኛ ተጫዋቾችን በማምጣት የቡድኑ እድሳት ላይ ትልቅ ጥገና ያደርጋል ተብሎ ይጠበቃል። የፊት መስመሩ ላይ በተለይ ማለት ነውና 9 ቁጥር የተቆረጠለት ነው። እንግዲህ አማራጭ ውስጥ ብቻ ነው የሚገኙት። የትኛው ተጫዋች ቢመጣ የበለጠ ቡድኑን ሊጠቅምና ወደ ሻምፒዮናነት ሊያመጣ ይችላል እየተባለ ነው የሚገኘው ማለት ነው እንጂ የማስፈረማቸው ነገር እውን ሆኗል ማለት ነው። ጆሹዋ ሲርኬዚ ይቅርታ የቪክቶር ጆኬሬሽ እንደዚሁም ደግሞ ቤንጃሚን ሴስኮ፣ ሮድሪጎ ሌላኛው ደግሞ ቀደም ሲል የጠቀስኩላችሁ እንደዚሁ ኒኮ ዊሊያምስን የመሳሰሉ ተጫዋቾች ምናልባት ሮድሪጎንም ጨምሮ ማለት ነው በአርሰናል ማሊያ ከነዚህ ተጫዋቾች እንግዲህ ከፊሎቹን ልንመለከት እንደምንችል መረጃዎች እየወጡ ነው የሚገኙት ማለት ነው። ዚቼንኮ ከአርሰናል የመለያየቱ ነገር አሁን እየሆነ ይገኛል። ልክ እንደ ኬረን ቲርኒ በተመሳሳይ ሁኔታ እነዚህ የተከላካይ ተጫዋቾች እንግዲህ በቀጣይ በሌላ ማሊያ ልንመለከታቸው እንችላለን። አርሰናልን በተመለከቱ ያሉ መረጃዎች ይህንን ይመስላሉ። ዩናይትድ ትልልቅ ተጫዋቾችን ሁሉ ጭምር ሊያሰናበት እንደሚችል እየተነገረ ነው የሚገኘው። በርካታ አዳዲስ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ኦልድ ትራፎርድ ስቴዲየም ሊደርሱ እንደሚችሉ ነው መረጃዎች እየወጡ የሚገኙትና አሰልጣኝ ሩበን አሞሪም በጣም ወኔ ያላቸውን የማንቸስተር ዩናይትድ እግር ኳስ ክለብን ክብር የሚያውቁ ለደጋፊው ታማኝ ሆነው ጨዋታቸው ላይ ብቻ ትኩረት የሚያደርጉ ድንቅ ተጫዋቾችን የማምጣት ፍላጎት እንዳላቸው እየተነገረ ይገኛል። የእሳቸውም ቆይታ በእርግጥ በጣም አጠራጣሪ የሆነ መጥቷል። በተለይ በኤሮፓ ሊግ የውድድር መድረክ የፍጻሜ ጨዋታ ላይ ሽንፈት ማስተናገዳቸውን ተከትሎ ማለት ነውና ከዚህ ጋር ተያይዞ እንግዲህ ሌሎች አዳዲስ ተጫዋቾችን በስፋት በማንቸስተር ዩናይትድ ማሊያም ልንመለከት የምንችልበት እድል እንዳለ በክረምቱ እየተነገረ ይገኛል ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ያልተሰሙ ወቅታዊና አዳዲስ ሌሎች ዜናዎችን ይዘንላችሁ የምንቀርብ ነው የሚሆነው። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ ቆይታ አድርጌ ያለው የካሜራ ባለሙያችን ሜሮን ሳቱ ነበረች ከኛ ጋር ቆይታ ያደረገችው። ናሁ ቴሌቪዥን ፕሮግራሞች ለመከታተል በዲኤስቲቪ 481 ላይ እንገኛለን። ዩቲዩብ ቻናላችንም እንደዚሁ በመላው ዓለም እየደረሰ ይገኛል። የተለያዩ አዝናኝ አስተማሪና ወቅታዊና እንደዚሁ ትኩስ መረጃዎችን ወደ እናንተ እያደረሰ ይገኛል። ላይክ፣ ሼር፣ ሰብስክራይብ በማድረግ ዩቲዩብ ቻናላችንን ቤተሰብ እንድትሆኑ እንጋብዛችኋለን። በፌስቡክ በቲክታክ በስፋት በመላው ዓለም እየደረሰ እንገኛለን። ስለነበራችሁ ቆይታ እናመሰግናለን። መልካም ቀን ይሁንላችሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ